አስፈሪው ክረምት አስጨናቂ ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ቃለ ቀርን ሚዲያ ነው። ከኛ ጋር ቆይታን ስለምታደርጉም ከልብ እናመሰግናለን። የጉድ ሀገር ገንፎ እያደር ይፋጃል እንዲሉ መነኩሴ ነኝ ባዩ ከያዙት መስቀል በላይ የታጠቁት ሽጉጥና የመከላከያ አባል ነኝ የሚለው መታወቂያ ለመነኩሴው ተስፋና ኃይል ነው። ኃይል ይህ ነው። እንደዚህ ያሉ ምንደኞች ከላይ ያሉትን ሹማምንት በማየት ነው እዚህ የደረሱት። አሁንም ቤተ ክህነቱ ከመንግስት ጥገኝነት ሙሉ በሙሉ ካልወጣ ከዚህም የከፋ ወደፊትና ያለን ሲል ኢትዮ ቤተሰብ በድረገጹ ላይ ያሰፈረውን ጽሑፍ እንዲህ እናቀርብላችኋለን። ቤተ ክህነቱ አያዘኝም፣ ተጠሪነቴ ለመንግስት ነው፣ መልአከ ሰላም አባ ሰይፈ ገብርኤል ብለዋል ብሎ ኢትዮ ቤተሰብ አስነብቧል። መልአከ ሰላም አባ ሰይፈ ገብርኤል እጅግ በጣም ደፋር የምንኩስና ማዕረጉም ሆነ ወጉን ያልያዙ ኦሮሞ ነኝ ብሎም የመከላከያ አባል ነኝ፣ ማንም አይነካኝም፣ አባ ገዳም ከኔ ጋር ነው፣ መንግስትም ይሰማኛል፣ ቤተ ክህነቱም እኔን ማዘዝ አይችልም ማዘዋወርም አይችልም በማለት የሚታበዩ አባት ናቸው። ይህ በእንዲህ እንዳለ ሲልም ኢትዮ ቤተሰብ ጽሑፉን ይቀጥላል። መልአከ ሰላም አባ ሰይፈ ገብርኤል ገረመው የሎሜ ወረዳ ቤተ ክህነት ስራ አስኪያጅ በሀገረ ስብከቱ የተሰጣቸውን ዝውውር አለመቀበላቸው ህገወጥ ተግባር መሆኑን ገልጾ ጠቅላይ ቤተ ክህነት ለኦሮሞ ክልላዊ መንግስት በጻፈው ደብዳቤ ማስታውቋል ይላል የጽሑፉ አተታ ሲቀጥል። ሀገረ ስብከት ማንኛውም ሰራተኛ አዘዋውሮ የማሰራት ስልጣን ያላቸው መሆኑን መነሻ በማድረግ የምስራቅ ሸዋ ሀገረ ስብከት መልአከ ሰላም አባ ሰይፈ ገብርኤል ገረመውም የሎሜ ወረዳ ቤተ ክህነት ኃላፊን ወደ ሌላ ወረዳ እንዲዘዋወሩ ቢያደርግም አልዘዋወርም በማለት ወረዳውን ገንጥለው ተጠሪነታቸውን ለጠቅላይ ቤተ ክህነት ነው በማለትም ከህገ ቤተ ክርስቲያንና ከቃለ አዋዲው ድንጋጌ ውጪ እየተንቀሳቀሱ እንደሚገኝም የምስራቅ ሸዋ ሀገረ ስብከት በደብዳቤ አስታውቋል ይላል ጽሑፉ። እነዚሁ አባት ስልጣን ባለው አካል የተደረገላቸውን ዝውውር በመቃወምና የተጻፈላቸውን ዝውውር ደብዳቤ ማልቀበልም በማለት በህገ ወጥ መንገድ በመንቀሳቀስ ላይ እንደሚገኙ ሀገረ ስብከቱ ጭምርም ገልጿል። በሀገረ ስብከቱም ጉዳዩን በህግ አግባብ ለመፍታት ጉዳዩ በሚመለከታቸው ፍርድ ቤት አቤቱታ ቢያቀርቡም መልአከ ሰላም አባ ሰይፈ ገብርኤል የክሱን ወረቀት አልቀበልም ማለታቸውን ከሀገረ ስብከቱ የደረሰን መረጃ ያመለክታል። ሀገረ ስብከቱ ለመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በጻፈው ደብዳቤ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት ስር በሚተዳደረው የሞጆ ወረዳ ቤተ ክህነት ስራ አስኪያጅ የሆኑት መልአከ ሰላም አባ ሰይፈ ገብርኤል ገረመው የተጣለባቸውን ኃላፊነት ወደ ጎን በመተው የቤተ ክርስቲያኒቱን አስተዳደራዊ መዋቅር በመናድና የቃለ አዋዲውን የህግ ድንጋጌ በመጣስ ከሚፈጽሟቸው ህገወጥ ተግባራት እንዲታረሙ የምክክር መድረክ በማዘጋጀት የአካባቢው አባ ገዳዎችና የሀገር ሽማግሌዎች በተገኙበት ተደጋጋሚ ውይይት ማድረጉን ጠቅሶ ስራ አስኪያጁ የቤተ ክርስቲያኒቱን መዋቅርና ህጎች አክብረው እንዲሰሩ እንዲመከሩ ቢያደርግም ፈቃደኛ ሳይሆኑ መቅረታቸውንም ገልጿል። ሀገረ ስብከቱ በማያያዝም የሀገረ ስብከቱን አስተዳደር ጉባኤ ጥር 28 ቀን 2017 ዓ.ም በወሰነው መሰረት ከጥር 28 ቀን 2017 ዓ.ም ጀምሮ ስራ አስኪያጁ ወደ ሌላ ወረዳ ተዘዋውረው እንዲሰሩ በቁጥር 1056 ህዝባር 2017 በቀን 2805 2017 ዓ.ም በተጻፈ ደብዳቤ ቢታዘዙም በእንቢተኝነት በመቀጠል የወረዳ ቤተ ክህነቱን ከሀገረ ስብከቱ መዋቅራዊ አስተዳደር በመገንጠል በህገ ወጥ መንገድ እያስተዳደሩ በመሆናቸው ይህ ህገ ወጥ ተግባር እንዲያስቆምላቸው ለሞጆ ከተማ አስተዳደር ከንቲባ ጽሕፈት ቤትና ለሞጆ ከተማ አስተዳደር ፖሊስ መምሪያ ተደጋጋሚ ጥያቄን ማቅረቡን ገልጾ ይሁን እንጂ ችግሩ ከመፍታት ይልቅም ግለሰቡ ሽፋን በመስጠት በህገ ወጥ ተግባራቸው እንዲቀጥሉ እየተደረገ መሆኑን በማስታወስ ከጉዳዩ አሳሳቢነት አንጻርም ታይቶ ለኦሮሚያ ብሔራዊ ክልላዊ መንግስት በጠቅላይ ቤተ ክህነት በኩል ደብዳቤ እንዲጻፍላቸውም ጠይቋል።
በዚህ መነሻነት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ በቁጥር 17 60017 በቀን 05/10/2017 ዓ.ም በተጻፈ ደብዳቤ የተጠየቁትን ጥያቄ ጠቅላይ ቤተ ክህነቱ ተቀብሎ በጻፈው ደብዳቤ በቤተ ክርስቲያኒቱ አስተዳደራዊ መዋቅርና በቃለ ዓዋዲው አንቀጽ 36 ዝባር 2 የሕግ ድንጋጌ መሰረት የወረዳ ቤተ ክህነቱ ስራ አስኪያጅ ተጠሪነቱ ለሀገረ ስብከቱ ሊቀ ጳጳስ እንደመሆኑ መጠንም ከሀገረ ስብከቱ የሚሰጠውን መጠሪያ ተቀብሎና መዋቅራዊ አስተዳደሩን ጠብቆ የመስራት ግዴታ ያለበት መሆኑን በመረዳት የወረዳው ቤተ ክህነት ጽሕፈት ቤቱን ለሀገረ ስብከቱ ለመነጠል እየተደረገ ያለውም ሕገወጥ እንቅስቃሴ በቀጣይ ወደ አልተገባ ግጭት ከማምራቱ በፊት የኦሮሚያ ብሔራዊ ክልላዊ መንግስት ተገቢውን ጥብቅ አመራር ለዞኑና ለከተማ አስተዳደሩ በመስጠት የቤተ ክርስቲያኒቱን አስተዳደራዊ መዋቅር እንዲከበር ያደርግልን ዘንድ ለማሳሰብ እንወዳለን። እንዲህ አይነቱ ሕገወጥ ስራ የሚሰራው የመንግስት ካባ በደረቡ እንዲህ ያሉ ምንደኞች ነውና መፍትሄ ሊሰጠው ይገባል እንላለን ሲልም ኢትዮ ቤተሰብ ሚዲያ በድህረ ገጹ ላይ አስነብበዋል። እነሆ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ለኦሮሚያ ብሔራዊ ክልላዊ መንግስት የጻፈውን ደብዳቤም እንደዚህ እናቀርበዋለን። አስፈሪው ክረምት አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው። ደብዳቤው ሲቀጥል ይህ ይላል። ለኦሮሚያ ብሔራዊ ክልላዊ መንግስት አዲስ አበባ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምስራቅ ሸዋ ሀገረ ስብከት ስር የሚተዳደረው የሞጆ ሎሚ ወረዳ ቤተ ክህነት ስራ አስኪያጅ የሆኑት መልአከ ሰላም አባ ሰይፈ ገብርኤል ገረመው የተጣለባቸውን ኃላፊነት ወደ ጎን በመተው የቤተ ክርስቲያኒቱን አስተዳደራዊ መዋቅር በመናድና የቃለ ዓዋዲውን የሕግ ድንጋጌ በመጣስ ከሚፈጽሟቸው ሕገወጥ ተግባራት እንዲታረሙ በተደጋጋሚ የሆነ የውይይትና የምክክር መድረክ በማዘጋጀት በአካባቢው አባ ገዳዎችና የሀገር ሽማግሌዎች በተገኙበት ተገቢውን ውይይት በማድረግ የቤተ ክርስቲያኒቱን መዋቅርና ሕጎች አክብረው እንዲሰሩ ቢመከሩም ፈቃደኛ ባለመሆናቸው የሀገረ ስብከቱ አስተዳደር ጉባኤ ጥር 28 ቀን 2017 ዓ.ም በወሰነው መሰረትም ለሰላሙ ሲባል ከጥር 28 ቀን 2017 ዓ.ም ጀምሮ ወደ ሌላ ወረዳ ተዘዋውረው እንዲሰሩ በቁጥር 1056 ዝባር 2017 በቀን 28/05/2017 ዓ.ም በተጻፈ ደብዳቤ ቢታዘዙም በእንቢተኝነታቸው በመቀጠል በወረዳ ቤተ ክህነቱ ከሀገረ ስብከቱ በመዋቅር አስተዳደርን በመገንጠል በሕገ ወጥ መንገድ እያስተዳደሩ በመሆናቸው ይህን ሕገ ወጥ ተግባር እንዲያስቆሙልን ለሞጆ ከተማ አስተዳደር ከንቲባ ጽሕፈት ቤትና ለሞጆ ከተማ አስተዳደር ፖሊስ መምሪያ ተደጋጋሚ ጥያቄ ብናቀርብም ከችግሩን ከመፍታት ይልቅም ለግለሰቡ ሽፋን በመስጠትም በሕገ ወጥ ተግባር እንዲቀጥል እየተደረገብን በመሆኑ ከጉዳዩ አሳሳቢነት አንጻርም ታይቶ ተገቢው አመራር ይሰጥልን ዘንድ ለኦሮሚያ ብሔራዊ ክልላዊ መንግስት ደብዳቤ ይጻፍልን በማለትም የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስ በደብዳቤ ጠይቀዋል። ስለሆነም ከቤተ ክርስቲያኒቱ አስተዳደራዊ መዋቅርና በቃለ ዓዋዲው አንቀጽ 36(2) የሕግ ድንጋጌ መሰረት የወረዳ ቤተ ክህነቱ ስራ አስኪያጅ ተጠሪነቱ ለሀገረ ስብከቱ ሊቀ ጳጳስ እንደመሆኑ መጠንም ከሀገረ ስብከቱ የሚሰጠውን መመሪያ ተቀብሎና መዋቅራዊ አስተዳደሩን ጠብቆ መስራት ያለበት ወረዳውን ከቤተ ክርስቲያኒቱ መዋቅራዊ አስተዳደር በመነጠል እያደረገ ያለው ሕገወጥ እንቅስቃሴ በቀጣይ ወደ አልተገባ ግጭት ከማምራቱ በፊትም ክቡር የኦሮሚያ ብሔራዊ ክልላዊ መንግስት ተገቢውን ጥብቅ አመራር ለዞንና ከተማ አስተዳደሩ በመስጠት የቤተ ክርስቲያኒቱ አስተዳደራዊ መዋቅር እንዲከበር ያደርግልን ዘንድም በቅድስት ቤተ ክርስቲያናችን ስም እንጠይቃለን። በጣም ያስገርማል፣ በጣም ያስደነግጣል። ቤተ ክርስቲያኒቱ የሹመኞችን እጅ ለመጠየቅ የምትገደድበትን አጋጣሚ በራሷ ልጆች እያመቻቹ ነው። ይህ ቃለ ቀርን ሚዲያ ነው። አስፈሪው ክረምት አስጨናቂው ወቅት አባቶቻችንን ይፈትናል። መነኮሳቱ ስለ ነፍስ ሲሉ ከበረሃ ጾም ጸሎቱ ሳይከብዳቸው
ነገር ግን በባህት ጦት ተጨንቀው እኛ በምቾት ከቤታችን ሰላማዊ እንቅልፍ እንዴት ይወስደናል? አብረን በባህት ባንወሰን የሥጋ ድካም ቢበረታብንም እኛ ሰርተን እንዲባረክ ያገኘነው እንዲበረከትልን ምጽዋታችንን ለገዳማውያኑ እንላክ። መነኮሳቱ ደግሞ የላክነውን መባችንን መድኃኔ ዓለም እንዲቀበልልን በፊቱ እንዲመዘግብልን ጸሎት ያደርጉልናልና የሙታንሳ አባቶቻችንን በዓት ስለ መድኃኔ ዓለም ስንል አብረን እንጨርሰው።